ጽናት ጸባይዋን ካላስተካከለች ከኪራ ጋር ትጣላለች እያላችሁ ነው። ሶሲም ደግሞ ከቤት ውስጥ ስለወጣች በጣም ደስ ብሏችኋል። ግን እውነት ለመናገር ቤተሰቦቼ የጽናት ድራማ እጅግ በጣም የሚያስጠላ ፓርት ላይ ደርሷል። ወይንም ይጨርሱት ወይንም ደግሞ አሪፍ ፓርት ያምጡልን ማለት ነው። እውነት ለመናገር በጣም ደባሪና አስጠይ የሆነ ሰዓት ላይ ደርሷል ማለት ነው። እውነት እኔ እንጃ እዩኝ ራሱ አይልም። በፊት በጉጉት ነበር እኔ የጽናትን ድራማ የምከታተለው። አሁን ላይ ግን የሆነ በቃ አለ አይደለ አዝግ ሆኗል ማለት ነው ውዶቼ። ግን ደግሞ የተሻለ ነገር አሪፍ ነገር ቢያመጡ አሪፍ ነው። ያለዛም ደግሞ በቃ ጽናትና ኪራ ተጋብተዋል ኦሬዲ። ከዚህ በኋላ በቃ ናሆምና ምህሩ ይጋቡ፣ ሰኒና ጆከር ይጋቡ። ከዛም በኋላ ይለቅ በቃ አለቀ። እኛ የምንፈልገው በተለይ በፊት በጣም በጉጉት ስናይ የነበረው ጽናትና ኪራ ሳይጋቡ ድራማው እንዳያልቅ ነበር ስፈራ የነበረው። ግን አሁን ጽናትና ኪራ ስለተጋቡ ከዚህ በኋላ ቢያልቅም ምንም ነው ብዬ አላስብም። ከዚህ በኋላ የሚቀጥልበት ነገር እንደዚህ እየተንዛዛ አሰልቺ ነው የሚሆነው፣ መጨረሻው አያምርም። ሰላም ውድ የተከበራችሁ ቻናሌ ተከታታዮች እንዴት ናችሁ? ከኔ ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ነው። ነባሮች ዌልካም፣ እንኳን በሰላም መጣችሁ ብያለሁ ውድ ቤተሰቦቼ። ተወዳጁ የጽናት ድራማ ዛሬ በተለመደው ሰዓት ይለቀቃል። ግን ደግሞ በጣም አሰልችና የሆነ በቃ ዝግ እየሆነ ነው ድራማው ማለት ነው። በቃ መንገድ ላይ የሆነ ቪዲዮ ይቀረጻል፣ ክፍል ውስጥ የሆነ መኝታ ክፍል የሆነ ነገር ይቀረጻል፣ ወይ ቢሮ የሆነ ነገር ይቀረጻል ምናምን አለቀ። በቃ እንደዚህ እየተንዛዙ መንገድ ለመንገድ እየተጓተቱ ድራማው ያልቃል ማለት ነው። እንደዚህ መሆን የለበትም። ምክንያቱም በቃ የሆነ ምርጥ ነገሮችን ማሳየት አለባቸው ልክ እንደ በፊቱ። ያለዛም ግን ደግሞ ማለት ነው ወይንም ይለቅ በቃ ይለቅ ጨርሱት ድራማውን ማለት ይበቃናል። ጽናትና ኪራ ከተጋቡ በኋላ ከዛም በኋላ ያለው ፓርት ብዙም እየመሰጠኝ አይደለም። ብቻ ግን እስቲ እንግዲህ ዛሬ በሚለቀቀው ላይ እኔ ከምንም በላይ አሁን ላይ ጆከርና ሰኒ መጋባት አለባቸው። ናሆምና ምሩ ከመሀላቸው ያለችውን እሌኒን አስወጥተው ተጋብተው አብረው መኖራቸውን ነው የምፈልገው። በተለይ ደግሞ ምህሩ ድጋሚ ብታረግዝ ብዬ አስባለሁና እስኪ እንግዲህ እናንተንም ሀሳብ ደግሞ ኮሜንት ላይ አስቀምጡልኝ። እና ውዶቼ በጉጉት እየጠበኩ ያሉት የሁለቱን ነው፣ የናሆምና የምሩ፣ የጆከርና የሰኒ ማለት ነው። በቃ የነሱ ነገር ካለቀ በኋላ ድራማ ኦሬዲ ማለቅ አለበት ብዬ አስባለሁ። የማለቅ ያለበት ፓርት ላይ ደርሷል። አዝግ ሆኗል ማለት ነው። በቃ በጣም አሰልቺ ነው የሆነው። ምክንያቱም ሁላችንም ስልችት ብሎ ነው እያየን ያለ ነው አሁን ላይ ማለት ነው። እኔ ግን ያው እስከ መጨረሻው ድረስ እከታተላለሁ ብዬ ወስኛለሁ። ግን ደግሞ በዚህ አያያዙ ከሄደ ግን እስከ መጨረሻው ድረስ መቀጠል የራሱ ያጠራጠረኝ ነው። ምክንያቱም በጣም አዝግ ሆኗል። ብቻ ጋይሶችዬ እዛ ጋር እንግዲህ በቀጣይ የሚለቀቀው ወይንም ዛሬ የሚለቀቀው ክፍል ላይ ቅዱሴን አግተውታል ወይንም ደግሞ ይዘውታል እዛ መንገድ ላይ ማለት ነው። መንገድ ላይ ይዘውት እንግዲህ ምን እንደፈለጉ ባላቅም አስገዳጅ ነገር ውስጥ ገብቷል ማለት ነው። ቅዱሴ በማያውቀው ነገር በማይመለከተው ነገር ውስጥ ገብተው ህይወቱን እንትን እያሉበት ነው ያሉትና ሰጠኝ አይደለም። ብቻ ግን እስቲ እንግዲህ ዛሬ በሚለቀቀው ላይ እኔ ከምንም በላይ አሁን ላይ ጆከርና ሰኒ መጋባት አለባቸው። ናሆምና ምሩ ከመሀላቸው ያለችውን እሌኒን አስወጥተው ተጋብተው አብረው መኖራቸውን ነው የምፈልገው። በተለይ ደግሞ ምህሩ ድጋሚ ብታረግዝ ብዬ አስባለሁና እስኪ እንግዲህ እናንተንም ሀሳብ ደግሞ ኮሜንት ላይ አስቀምጡልኝ። እና ውዶቼ በጉጉት እየጠበኩ ያሉት የሁለቱን ነው፣ የናሆምና የምሩ፣ የጆከርና የሰኒ ማለት ነው። በቃ የነሱ ነገር ካለቀ በኋላ ድራማ ኦሬዲ ማለቅ አለበት ብዬ አስባለሁ። የማለቅ ያለበት ፓርት ላይ ደርሷል። አዝግ ሆኗል ማለት ነው። በቃ በጣም አሰልቺ ነው የሆነው። ምክንያቱም ሁላችንም ስልችት ብሎ ነው እያየን ያለ ነው አሁን ላይ ማለት ነው። እኔ ግን ያው እስከ መጨረሻው ድረስ እከታተላለሁ ብዬ ወስኛለሁ። ግን ደግሞ በዚህ አያያዙ ከሄደ ግን እስከ መጨረሻው ድረስ መቀጠል የራሱ ያጠራጠረኝ ነው። ምክንያቱም በጣም አዝግ ሆኗል። ብቻ ጋይሶችዬ እዛ ጋር እንግዲህ በቀጣይ የሚለቀቀው ወይንም ዛሬ የሚለቀቀው ክፍል ላይ ቅዱሴን አግተውታል ወይንም ደግሞ ይዘውታል እዛ መንገድ ላይ ማለት ነው። መንገድ ላይ ይዘውት እንግዲህ ምን እንደፈለጉ ባላቅም አስገዳጅ ነገር ውስጥ ገብቷል ማለት ነው ቅዱሴ